መከላከያ ሰራዊት ወደ ትግራይ ሰብሮ እንዲገባ ጀነራል አበባው ትዕዛዝ ሰጡ። ህወሓት በበኩሉ ከትናንት አንስቶ የሜካናይዝድ ጦሩን በሶስት አቅጣጫ ወደ ወልቃይት ማስጠጋቱ ተሰምቷል። ቡድኑ የካቲት 15 ጥቃት እንደሚከፍት ለታጣቂዎቹ ትዕዛዝ ማውረዱም ታውቋል። ሜካናይዝድ ኃይሉ ሁመራን ለማጥቃት ከፍተኛ ኃይሉን ማስጠጋቱን ተከትሎ የተከዜ ዘብ ልዩ ትዕዛዝ ተሰጥቶታል። በተጨማሪም መከላከያ ሰራዊቱ በስፍራው ተደጋጋሚ የድሮን ቅኝቶችን እያደረገ እንደሚገኝ ታውቋል። በሌላ በኩል ሰራዊቱ በደቡባዊ ኢትዮጵያና ወለጋ ተጨማሪ ኃይሉን ማስወጣቱ ተሰምቷል። በዝርዝር ታደምጡታላችሁ። የሻቢያ ጦር ተንቤን መግባቱ ተረጋገጠ። የሻቢያ ወታደሮች መሃል ትግራይ ተንቤን መግባታቸው በእጅጉ አስደንጋጭ ሆኗል። በሌላ በኩል የትግራይ ህዝብ ጦርነት ሊጀመር መሆኑን ተከትሎ ወደ አዲስ አበባ በስፋት እየሸሹ መሆኑ ሲሰማ፣ ህወሓት ደግሞ መጠነ ሰፊ ወታደራዊ አፈሳ መጀመሩ ተረጋግጧል። ተሰሙታላችሁ። በሰሜን ኢትዮጵያ አዲስ ጦርነት ከፈነዳ ማንም አይተርፍም ሲል ጃዋር መሐመድ አስጠነቀቀ። ፖለቲከኛው አብይ የሻቢያን ፋኖና ህወሓትን ጥምረት ማሸነፍ አይችልም ሲልም ተደምጧል። የጃዋር ንግግር አብይን አስቆጥቷል። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመራረጡ ሰበር መረጃዎችን አጠናክረናል። ቪዲዮን ላይክ እና ሼር በማድረግ አብራችሁን ቆዩ። አሁን ወደ ዝርዝሩ እናምራ። በሰሜን ኢትዮጵያ አዲስ ጦርነት ከፈነዳ ማንም አይተርፍም ሲል ጃዋር መሐመድ አስጠነቀቀ። ፖለቲከኛው አብይ የሻቢያን ፋኖና ህወሓትን ጥምረት ማሸነፍ አይችልም ሲልም ተደምጧል። የጃዋር ንግግር አብይን አስቆጥቷል። ጃዋር መሐመድ በኢትዮጵያ የተለያዩ አካባቢዎች ሲካሄዱ የቆዩ ጦርነቶችንና አሁን በሰሜኑ የሀገሪቱ ክፍል ዳግም እያቆጠቆጠ ያለውን የግጭት ስጋት አስመልክቶ ዝርዝር መግለጫ ሰጥቷል። ጃዋር በመግለጫው ቀደም ሲል በኦሮሚያ በትግራይና በአማራ ክልሎች የተከሰቱ ግጭቶችን ከመፈንዳታቸው በፊትም ሆነ ከተቀሰቀሱ በኋላ በጽኑ ሲቃወም መቆየቱን አስታውሷል። በተለይም በአማራ ክልል የታጠቀ ግጭት ከመጀመሩ በፊት የክልሉን ልዩ ኃይልና ፋኖን በኃይል ትጥቅ ለማስፈታት መሞከር ወደ ጦርነት እንደሚመራ አስቀድሞ ማስጠንቀቁን ጠቅሶ ዛሬም በሰሜኑ የሀገሪቱ ክፍል ሌላ ጦርነት እንዲቀሰቀስ የሚደረገውን ግፊት በጽኑ እንደሚቃወም ገልጿል። ጃዋር እንደሚለው ጦርነት መመራት ያለበት ለህዝብ ህልውናና ደህንነት እንጂ በስልጣን ያሉ አካላትን የፖለቲካ እድሜ ለማራዘም መሆን የለበትም። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያን እየጎተቱ እያስገቧቸው ያሉት ግጭቶች ብሔራዊ ጥቅምን የማይጠብቁ ደህንነትን የማይገነቡና ሀገሪቱን ይበልጥ ወደ ቁስል የሚከቱ እንደሆነ ተችቷል። እነዚህ ግጭቶች የሀገር ውስጥ አንድነትን ከማዳከም ባለፈ ከጎረቤት ሀገራትና ከዓለም አቀፉ ማህበረሰብ ጋር ያለውን ግንኙነት በማሻከር ኢትዮጵያን በዓለም መድረክ ለብቻዋ እንድትቀር እያደረጓት መሆኑን አብራርቷል። የጦርነቱ ጠባሳ በፖለቲካውና በዲፕሎማሲው ላይ ብቻ ሳይወሰን በዜጎች የዕለት ተዕለት ህይወት ላይ ከባድ የኢኮኖሚ ጫና እያሳደረ መሆኑን ጃዋር በመግለጫው አስመልክቷል። የዋጋ ንረት፣ ስራ አጥነትና ድህነት ተባብሶ ባለበት በዚህ ወቅት መንግስት ለሀገር ግንባታና ለኢኮኖሚ ማገገሚያ ከማዋል ይልቅ ለግጭትና ለጦርነት መዋለ ንዋይ ማፍሰሱን መቀጠሉ መሪነት ሳይሆን ሀገርን ወደ ድካም የሚወስድ መንገድ ነው ብሎታል። በዚህም ምክንያት ተስፋ የቆረጡ ወጣቶች ሀገራቸውን ጥለው በብዛት እየተሰደዱ መሆኑን በሐዘን ገልጿል። ጃዋር መሐመድ ሌላ ጦርነት የኢትዮጵያን ቀውስ ከመፍታት ይልቅ ይበልጥ እንደሚያወሳስበውና አለመረጋጋትን ወደ አጠቃላዩ የአፍሪካ ቀንድ እንደሚገፋው አስጠንቅቋል። ሀገሪቱ አሁን የሚያስፈልጋት ጦርነት ሳይሆን ራስን መክታት፣ ቁም ነገር ያለው የፖለቲካ ውይይትና በድርድር የሚደረስ ስምምነት መሆኑን አጽንኦት ሰጥቷል። ሌላ ጦርነት ምንም አይነት በጎ ዓላማ እንደማያገለግል በታሪክ እንዲመዘገብ የጠየቀው ጃዋር ተጽዕኖ ፈጣሪ አካላት ሁሉ ጦርነቱ ከመጀመሩ በፊት እንዲያስቆሙ ጥሪ አቅርቧል። በቅን ልቦና ለሚደረግ ማንኛውም የሰላምና የድርድር ጥረት ሙሉ ድጋፉን ለመስጠት ዝግጁ መሆኑንም አስታውቋል። መከላከያ ሰራዊቱ ወደ ትግራይ ሰብሮ እንዲገባ ጀነራል አበባው ትዕዛዝ ሰጡ። ህወሓት በበኩሉ ከትናንት አንስቶ የሜካናይዝድ ጦሩን በሶስት አቅጣጫ ወደ ወልቃይት ማስጠጋቱ ተሰምቷል። ቡድኑ የካቲት 15 ጥቃት እንደሚከፍት ለታጣቂዎች ትዕዛዝ ማውረዱም ነው የታወቀው። ሜካናይዝድ ኃይሉ ሁመራን ለማጥቃት ከፍተኛ ኃይሉን ማስጠጋቱን ተከትሎ የተከዜ ዘብ ልዩ ትዕዛዝ ተሰጥቶታል። በተጨማሪም መከላከያ ሰራዊቱ በስፍራው ተደጋጋሚ የድሮን ቅኝቶችን እያደረገ እንደሚገኝም ታውቋል። በሌላ በኩል ሰራዊቱ በደቡባዊ ኢትዮጵያና ወለጋ ተጨማሪ ኃይሉን ማስወጣቱ ተሰምቷል። የኢትዮጵያ ብሔራዊ መከላከያ ሰራዊት ከፍተኛ የጦር መሪ የሆኑት ጀነራል አበባው ታደሰ ባስተላለፉት እጅግ አስቸኳይና ክብደት ያለው መልእክት በሀገራችን የሰላም ሂደት ውስጥ አዲስና ታሪካዊ ምዕራፍ መከፈቱን በግልጽ ተናግረዋል። ጀነራሉ በተናገሩት መሰረት በትግራይ ክልል ውስጥ የሚገኙና ለሀገሪቱ ሉዓላዊነት ከፍተኛ ስትራቴጂካዊ ጠቀሜታ ያላቸው የቀድሞ ታላላቅ የወታደራዊ ካምፖችንና ይዞታዎች ምንም አይነት የጥይት ድምጽ ሳይሰማ ጦርነትም ሆነ ግጭት ሳያስፈልግ ሙሉ በሙሉ በሰላማዊ መንገድና በስምምነት በቅርብ ቀናት ውስጥ ለመከላከያ ሰራዊቱ ርክክብ ይፈጸማል ብለዋል። ይህ በጠረጴዛ ዙሪያ የተገኘ እጅግ የሚያኮራ ድል ነውም ብለዋል። ይህ አሁን እየተፈጸመ ያለው ታሪካዊ እርምጃ የኢትዮጵያን የማይደፈር ሉዓላዊነት ይበልጥ የማጠናከርና የህግ የበላይነትን በመላ ሀገሪቱ ለማረጋገጥ የብሔራዊ ጥረታችን ወሳኝ አካል መሆኑን ጀነራሉ አጽንኦት ሰጥተውበታል። በህገ መንግስታዊ መርሆቻችን መሰረት እነዚህን የመሰሉ ቁልፍ ወታደራዊ ተቋማትና ቦታዎች በቀጥታ በፌዴራል መንግስቱ የመከላከያ ተቋም ስር መተዳደራቸው ግድ የሚል በመሆኑ ይህ የሚደረገው ሰላማዊ ርክክብ ሀገራዊ አንድነታችንን በማጽናት ረገድ ትልቅ ትርጉም አለው ሲሉ በተጨማሪነት ገልጸዋል።
ስኬት በግልጽ የሚያሳየው አንድ ሀቅ አለ። እርሱም የጦርነትና የውድመት አስከፊ ዘመን አብቅቶ የሰላም የእድገትና የህግ የበላይነት ዘመን በተግባር እየተረጋገጠ መምጣቱን ነው በማለት ተናግረዋል። ይህ በእንዲህ እንዳለ ከትናንት አንስቶ የህወሓት ሜካናይዝድ ጦር በሶስት አቅጣጫ ወደ ወልቃይት መጠጋቱ ተሰምቷል። ከፍተኛ ወታደራዊ ስምሪትና እንቅስቃሴ ከሚታይባቸው አካባቢዎች መሃል የወልቃይት ግንባር ዋናው ነው። በዚህ ግንባር የኢትዮጵያ ጦር፣ የኤርትራ ጦር፣ የህወሓት ሜካናይዝድ ኃይልና የተከዜ ዘብ ሰራዊታቸውን በተጠንቀቅ አድርገው ትዕዛዝ እየጠበቁ ነው። ህወሓት ከትናንት አንስቶ በሶስት አቅጣጫዎች ሰራዊቱና ከባባድ መሳሪያዎቹን ወደ ወልቃይት ይበልጥ አስጠግቷል። ምንጮች እንደሚሉት ህወሓት በእንዳባጉና በጸሊሞይ ሽሬና ሽራሮ በኩል ከፍተኛ ቁጥር ያለው ታጣቂና አርሚዎችን አስጠግቷል። በተጨማሪም ታንኮች፣ ረጅም መካከለኛና አጭር ርቀት ተተኳሽ መድፎችንም አስጠግቷል ተብሏል። በተመሳሳይ የኤርትራ ጦርም እንዲሁ ከባባድ መሳሪያዎቹንና ወታደሮቹን በአማሃጆር በኩል አስጠግቷል ተብሏል። ይህ በእንዲህ እንዳለ መከላከያ ሰራዊቱ ከደቡባዊ ኢትዮጵያና ወለጋ ተጨማሪ ኃይሉን ማስወጣቱ ተሰምቷል። በተለያዩ የሀገሪቱ ክፍሎች የሚገኙ ነዋሪዎች የፌዴራል ኃይሎች ከሰፈሩባቸው አካባቢዎች ለቀው መውጣታቸውንም ተናግረዋል። ይህም የኃይል ስምሪት ለውጥ በትግራይ ክልል እየታየ ካለው ውጥረት ጋር ተያይዞ ወደ ሰሜኑ የሀገሪቱ ክፍል እየተደረገ ያለው ዳግም ስምሪት ሳይሆን አይቀርም ተብሏል። በደቡብ ኢትዮጵያ ክልል ጋርዱላ ዞን ደራሼ ወረዳና በኦሮሚያ ክልል ቄለም ወለጋ ዞን አንፊሎ ወረዳ የሚገኙ ነዋሪዎች የኢትዮጵያ መከላከያ ሰራዊት የተወሰኑ አካባቢዎችን ለቆ መውጣቱን ተከትሎ የጸጥታ ክፍተት መፈጠሩንና ይህም ለግጭት መንስኤ የሆነ መምጣቱን ነዋሪዎቹን ዋቢ አድርጎ አዲስ ስታንዳርድ ዘግቧል። የኤፍፒ ዘጋቢዎችም በትግራይ አዋሳኝ አካባቢዎች ተመሳሳይ የወታደራዊ እንቅስቃሴዎችና የጦርነት ስጋት መኖሩንም አረጋግጠዋል። የሻቢያ ጦር ተንቤን መግባቱ ተረጋገጠ። የሻቢያ ወታደሮች መሀል ትግራይ ተንቤን መግባታቸው እጅግ አስደንጋጭ ሆኗል። በሌላ በኩል የትግራይ ህዝብ ጦርነት ሊጀመር መሆኑን ተከትሎ ወደ አዲስ አበባ በስፋት እየሸሹ መሆኑ ሲሰማ፣ ህወሓት ደግሞ መጠነ ሰፊ ወታደራዊ አፈሳ መጀመሩ ተረጋግጧል። ነዋሪነቱ በመቀለ ከተማ የሆነ ጋዜጠኛ በትግራይ ክልል ዳግም ጦርነት ሊቀሰቀስ ነው የሚለውን ስጋት ተከትሎ ሰዎች በብዛት እየወጡ መሆኑን ለኢትዮጵያ ኢንሳይደር አረጋግጧል። ከክልሉ ወደ አዲስ አበባ የሚደረጉ የአየርም የየብስ ትራንስፖርት አማራጮችም በጣም ቢዚ ናቸው ያለው ጋዜጠኛው በአውሮፕላንም በባስም ብዙ ሰው እየወጣ ነው ሲል ያለውን ሁኔታ ያስረዳል። ለኢትዮጵያ ኢንሳይደር ቃላቸውን እንደሰጡት የመቀለ ከተማ ነዋሪዎች ሁሉ ጦርነትን በመስጋት ከትግራይ ክልል በብዛት እየወጡ ያሉት ወጣቶች ስለመሆናቸው ይነገራል። በፍጥነት መውጣት የሚፈልጉ ወጣቶች በክልሉ የአውሮፕላን ትኬት ለማግኘት ቀናትን ላለመጠበቅ ሲሉ ወደ አፋር ክልል ሰመራ በመኪና ሄደው ከዚያ በአውሮፕላን ይጓዛሉ ይላል ጋዜጠኛው። አውቶቡስም እንደ ልብ እንደማይገኝና ትኬት ቆርጦ ለመሄድ ቀናትን ሊያስጠብቅ እንደሚችል የሚናገረው ጋዜጠኛው በዚህ ምክንያት በመለስተኛ ተሽከርካሪዎች አቆራርጠው ወደ አፋር የሚገቡ ወጣቶች እንዳሉ ይገለጻል። ወጣቶቹ ትምህርትም ጭምር አቋርጠው ነው እየወጡ ያሉት ሲልም የሁለተኛ ደረጃና የዩኒቨርሲቲ ተማሪዎች ጭምር ከክልሉ እየሸሹ መሆኑን ያብራራል። ዩኒቨርሲቲ የሚማር ወንድም እንዳለው የሚገልጸው ጋዜጠኛው ቤተሰባቸው ትምህርቱን አቋርጦ ወደ አዲስ አበባ እንዲሄድ እየወተወቱት እንደሆነ በግል የገጠመውን አካፍሏል። ትንሽ ሁኔታውን ነውና ካልሆነ ይሄዳል ብዬ ነው ያረጋጓቸው ሲልም በቤተሰቡ ጭንቀት ላይ እንደሆነ ያክላል። በትግራይ ክልል ስላለው የጦርነት ስጋት ጋዜጠኛው ሲያስረዳ የኢትዮጵያ ሰራዊት ተጠቅቷል። በትግራይ በኩልም ዝግጅቶች አሉ። በቀበሌም ሰው እያዘጋጁ ነው። በየቀበሌው ለጦርነት ተዘጋጁ ተብሎ ተነግሯል ብሏል። ለደህንነቱ በመስጋት ስሙ እንዳይጠቀስ የጠየቀው የተንቤን ነዋሪ ለወትሮ በወጣቶች እንቅስቃሴ ትታወቅ የነበረችው የአቢ አዲ ከተማ ከሰሞኑ መቀዛቀዟን ተናግሯል። በአሁኑ ወቅት በመዝናኛ ቤቶችና በቤተ ክርስቲያኖች ውስጥ ወጣቶችን ማየት አይቻልም የሚለው ነዋሪው ወጣቶች ከአካባቢው እየወጡ ስለመሆናቸው ይገልጻል። የአካባቢው ወጣቶች አቅም ያለው ወደ አረብ ሀገር፣ ሌላው አዲስ አበባን ጨምሮ ወደ መሀል ሀገር በመፈናቀል ላይ ናቸው ይላል ነዋሪው። የወጣቶቹ ፍልሰት ከሚሰማውና ካለው ሁኔታ በመነሳት ጦርነት አይቀሬ ነው በሚል ድምዳሜ ላይ የተመሰረተ እንደሆነም ያስረዳል። በተመሳሳይ ስጋት ሁለት ወንድሞቹ አዲግራት ከተማን ለቀው ወደ አዲስ አበባ መምጣታቸውን ነዋሪነቱን በመዲናይቱ ያደረገ የከተማይቱ ተወላጅ ይናገራል። በደህንነት ስጋት ስሙ እንዳይጠቀስ የጠየቀው ይኸው የአዲግራት ተወላጅ ወንድሞቹን ከሁለት ወራት በፊት ወደ አዲስ አበባ ያስመጣው የህወሓት ሰዎች በእድሜያቸው ከ50 ዓመት በታች የሆኑ ሰዎችን ለውትድርና በግዳጅ መመልመል መጀመራቸው ነው ይላል። በቅጥር ስራ የሚከፈለው ወራዊ ደሞዝ እንኳን ወንድሞቹን ጨምሮ ራሱን በቂ ባይሆንም ወንድሞቹ የሚጋፈጡት ፈተና ከችግር አይበልጥም በማለት ካመጣቸው ወንድሞቹ ጋር እንደምንም አብቃቅተው እየኖሩ መሆኑን ተናግሯል። የኤርትራ ወታደሮች አዲግራት ከተማን አልፈው ወደ መሀል ትግራይ በመግባት ላይ እንደሆኑ በስፍራው ካሉ ቤተሰቦች መስማቱን የሚገልጸው ይኸው ግለሰብ ነዋሪው ጭንቀት ላይ ነው ሲል የትውልድ ቦታው ሁኔታውን ያስረዳል።